ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በኦሮሚያ ክልል የአብይ አህመድን 8ኛ ዓመት በዓለ ሲመት አስመልክቶ የድጋፍ ሰልፍ ተካሂዷል። በአማራ ክልል ደግሞ የምርጫውን አጠቃላይ እንቅስቃሴና እንደዚሁም የአብይ አህመድ አገዛዝን በመቃወም በበርካታ የአማራ ክልል ከተሞች ሰልፍ መካሄዱ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአሜሪካ መንግስት በኢትዮጵያ የጉዞ ማስጠንቀቂያ ማውጣቱ ተገለጸ። አብዛኞቹ የኢትዮጵያ አካባቢዎች ዜጎች እንዳይንቀሳቀሱ ነው የአሜሪካ መንግስት ማስጠንቀቂያ የሰጠው። ከአዲስ አበባ በስተቀር አብዛኞቹ የኢትዮጵያ አካባቢዎች በሙሉና በከፊል የጸጥታ ችግር ስላለባቸው ዜጎች እንዳይንቀሳቀሱ የአሜሪካን መንግስት አስጠንቅቋል። የህዝብ ተወካዮች ምክር ቤት የኦሮሚያ ክልል መንግስት በአዲስ አበባ ስልጣን እንዲኖረው የሚያደርግ አዋጅ ማጽደቁ ተገለጸ። የኦሮሚያ ፍርድ ቤቶች በአዲስ አበባ በኦሮሚያ ተቋማት ላይ መብት እንዲኖራቸው የሚያደርግ ህግ እንደጸደቀ ነው የተመለከተው። መሰረት ሚዲያ ያገኘው መረጃ በአዲስ አበባ ከተማ አስተዳደር ጉዳዮች ጭምር የኦሮሚያ ፍርድ ቤቶች የሚመለከቱበት ሁኔታ በህግ የጸደቀ እንደሆነ ተመልክቷል። የኦሮሚያ የጸጥታ መዋቅር ኃይሎችም በአዲስ አበባ ስልጣን እንዲኖራቸው የሚያደርግ እንደሆነም ነው የተገለጸው። እነዚህንና ሌሎች ጉዳዮችን እንመለከታለን። የዛሬውን የአንከር የውይይት ፕሮግራም እንድትከታተሉ እንጋብዛለን። ኢንጂነር ይልቃል ጌትነት ከእኛ ጋር አብሮ ይቆያል። ዝግጅታችንን በመከታተል አብራችሁን እንድትቆዩ በድጋሚ ግብዣችን ነው። መልካም ጊዜ። ተነስተን ኢንጂነር ይልቃል። ሰላም መሳይ እንደምን አለ? እንዴት ሰነበትክ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት አለ? አለሁ ደህና ነኝ። ቶሎ ተገናኘን። አሁን ያው እንግዲህ ነገሮች እየፈጠኑ እየመጡ ነው። ምናልባት ባለፈው ሳምንትም ስንገናኝ የዚህን አገዛዝ ዕድሜ ከ6 ወር ብዙም አይበልጥም ብለ በብልጽግናው መንደር ትንሽ ጫጫታ ተፈጥሮ ነበረ። በየጊዜው እንደዚህ ቀነ ገደብ ታስቀምጣላችሁ፣ ግን አብይ አህመድ ይኸው እድሜ ቀጥሎለት እስካሁን አለ ብለው ሲገልጹ የሰማውበት አንድም የብልጽግናው መንደር አንድ ውይይትን እንደዚህ ተከታትያለሁ። ለማንኛውም ነገሮች እየፈጠኑ ነው። ኢንጂነር ይልቃል፣ ቀደም ሲል በመግቢያ የገለጽኳቸው የተለያዩ ርዕሰ ጉዳዮች አሉ። እንደው ያልከው 6 ወርም ከዛ በፈጠነ በ3 ወር ሊሆን ይችል ይሆን? ነገሮች እየፈጠኑ ናቸው። አዎ መሳይ፣ እንግዲህ አንድ ነገር ሲመጣ የራሱን ሞመንተም ይዞ ይመጣል። ሁለተኛ ነገር ደግሞ እንደተባለው አንድ ስርዓት በትክክል በዚህ ቀን ያልቃል ብሎ ለመናገር አንዳንድ የማህበራዊ ሳይንስ ነገር ሆኖ 2 እና 2 4 ባይባልም በብዙ መመዘኛዎች አንድ ስርዓት ጥንካሬ ያለው ወይም ደግሞ ጥንካሬ የለውም ተብሎ የሚለካባቸው ምክንያቶች ምንድናቸው ተብሎ ሲል ነው እኛ ስርዓቱ ወድቋል አልወደቀም ብለን ምንናገረውና አብዛኞቹ አሁን አንተ ያልከውም አብይ እስካሁን አለ ብለው የሚሉት ለአንድ ስርዓት መኖርና የስርዓት መርጋት መዘኛዎች ምንድናቸው፣ የስርዓት መላላትና መውደቅ ደግሞ መለኪያዎች ምንድናቸው ብለው ቢያስቡ ዝም ብሎ ስልጣን ላይ መቀመጥንና ማምሻም እድሜ ነው ብለው ዝም ብሎ ከፖለቲካ ሳይንስ ውጭ በሆነ ሁኔታ አብዮቱ መግባቱን አውሮፕላን ተሳፍሮ አንድ ሀገር መሄዱን አንድ ቦታ ላይ ስብሰባ ማድረጉን እንደመኖር ከቆጠሩት ልንግባባ አንችልም። እና አንድ ስርዓት የማስፈጸም አቅሙ ምን ያህል ነው፣ በአገሪቷ ላይ ሙሉ ቁጥጥር አለው ወይ፣ በአጠቃላይ ምንድነው የህዝብ ተቀባይነት ላይ ያለው ሁኔታ ምንድነው፣ ኢኮኖሚው ምን ይመስላል፣ ፖለቲካው ምን ይመስላል፣ ዲፕሎማሲው ምን ይመስላል፣ እነዚህ ነገሮች ወስደህ ስትደምርና ስትቀንስ እዚህ ሀገር በየጊዜው እንደምንሰማው አሁን የመንግስት ተቀባይነት ኦፒኒየን ፖል እየተባለ በየጊዜው ይወጣል እንደምታየው የህዝብ አስተያየት ማለት ነውና የሚቀጥለው ምርጫ የፕሬዝዳንት ትራምፕ መንግስት አያሸንፍም እየተባለ ሲተነበይ በተለያዩ መንገዶች ቃል የገባቸው ነገሮች በምን ያህል ፈጽሟል ምን ያህሎቹን አልፈጸመም ተብሎ ነው የሚባለውና አሁንም እኛ ሀገር ያለው ነገር አገሪቷ በጦርነት እየታመሰች ነው። በአገሪቷ ላይ ሙሉ ቁጥጥር የለውም። በአብዛኛው ቦታዎች ላይ በትጥቅ ኃይሎች ተወስዶበታል። የዛሬውን ባለ ሹመቱን በተመለከተ በአማራ ክልል የሚደረጉ የህዝብ እንቢተኝነት ሰልፎችን ባየ ጊዜ ከዛ ደግሞ በተጨማሪ በእንቅርት ላይ ጆሮ ደግፍ እንደሚባለው ሆኖ አሁን ሰሞኑን
በሚድል ኢስት ገልፍ ላይ ያለው ጦርነት የፈጠረው ነገር በማዳበሪያና በነዳጅ ምክንያቶች ያለው እና ከነዛ ጋር ተያይዞ በሚመጣው የትራንስፖርት እና አጠቃላይ የምግብ እህልንና የኑሮ ውድነትን በተመለከተ የተፈጠረው ችግር እንዳልከው እነዚህ ነገሮች ተደምረው የአብይን ግብዓተ መሬት የሚያፋጥኑ ሆነው ነው ማያቸውና እንዳልኩ እንግዲህ 3 ወር ይፈጃል 2 ወር ይፈጃል 1 ሳምንት ይሆናል የሚለው በሂደት የሚታይ ሆኖ ግን የአብይ ቀናት ግን እየተቆጠሩ ነው የሚለውን በግልጽኝነትና በትክክለኛው መናገር ይቻላል መሳይ እንግዲህ ኢንጂነር ይልቃል ዛሬ ማነሳቸው ርዕሰ ጉዳዮች በመግቢያ ላይ እንዳነሷቸው ሁሉም በራሳቸው ትልቅ ክብደት ያላቸው ነው የትኛው ቀድሞ የትኛው ተከትሎ እንደሚመጣ አላቅም ሁሉም እንደየ ክብደታቸው በአገሪቱ ያለውን ሁኔታ አጠቃላይ የሚወስኑ ናቸው ለማንኛውም እንደው ከአሜሪካ የማስጠንቀቂያ እንጀምር ሰሞኑን እንግሊዝ አንድ ማስጠንቀቂያ አውጥታ ነበር ዜጎቿ በኢትዮጵያ የሚያደርጉትን ጉዞ በተመለከተ በአብዛኛው አካባቢ መሄድ እንደማይገባ የሚገልጽ ማሳሰቢያና ማስጠንቀቂያ አውጥታ ነበር በተለይም በትግራይ ክልል በኦሮሚያ በከፊል በአማራ ክልል በቤኒሻንጉል በጋምቤላ በአብዛኛው የኢትዮጵያ ከጎረቤት ሀገራት ጋር በመትዋሰናቸው የድንበር አካባቢዎች ምንም አይነት የጉዞ እንቅስቃሴ እንዳይደረግ እንግሊዝ ገደብ ጥላ ነበር ወይም ደግሞ ማሳሰቢያ ምክር ሐሳብ ሰጥታ ነበር ለዜጎቿ የትላንቱ የአሜሪካ መንግስት መግለጫ ደግሞ ትንሽ ጠንከር ያለ ነው እውነት ለመናገር እኛ በመረጃ ደረጃ እንደዚሁ ወጣ ገባ የሚሉ አንዳንድ ጉዳዮችን ነበር ስንከታተል የነበረው በአሜሪካ መንግስት በኩል እንደወጣ ከሆነ ያልታሰቡ አካባቢዎች እንደው የጸጥታ ችግር የለባቸው በአንጻራዊ መለኪያ የተረጋጉ ናቸው ምንላቸው አካባቢዎች ሳይቀር የጉዞ ክልከላ ነው አሜሪካ ያደረገችው እንደው ያለ መረጃ ትንቀሳቀሳለች ማለት አንችልም ከማንንም በላይ ከአገዛዙ መሬት ላይ ካለው ባልተናነሰ መልኩ መሬት ላይ ያሉትን መረጃዎች ሰብስባ ለደህንነትም ለስለላም የምትጠቀም እንደሆነ የታወቀ ነገር ነው የአሜሪካው የጉዞ ማስጠንቀቂያ ግን ለየት ይላል ብዙ ነገር ይነግረናል ከአዲስ አበባ በስተቀር አዲስ አበባም ነገ ከነጎዲያ ሊፈነዳ የሚችል የህዝብ ተቃውሞ እንዳለ ጠቆም አድርጓል ግን ከአዲስ አበባ በስተቀር አብዛኛው የሀገሪቱ ክፍል በከፊልና ሙሉ በሙሉ የጸጥታ ችግር ስላለ ዜጎች በተቻለ አቅም እንዳይጓዙ ምክር ሐሳብ የሚሰጥ ነው ሶስተኛ ደረጃ ነው ከመጨረሻው አንድ ሲቀር ማለት ነው የመጨረሻው ፈጽሞ ክልከላ ነው የሚሆነው ይሄኛው ግን አይመከርም ከተቻለ ወደዛ ጉዞ አታድርጉ የሚል ማሳሰቢያን የተሰጠው ኦሮሚያ ክልል በከፊል ብዙ ቦታዎች ተጠቅሷል አማራ ሙሉ በሙሉ ትግራይ ሙሉ በሙሉ ቤኒሻንጉል ሙሉ በሙሉ ጋምቤላም እንደዚሁ በተመሳሳይ በሲዳማ ክልል በማዕከላዊ የኢትዮጵያ ክልል በደቡብ ምዕራብ የኢትዮጵያ ክልል በአራቱም የኢትዮጵያ የድንበር መውጫዎች የዜጎች ጉዞ የሚመከር አይደለም የሚል ነው እንግዲህ በአሜሪካ መንግስት በኩል የወጣው ማሳሰቢያ ማስጠንቀቂያ ኢንጂነር ይልቃል ይሄ ብዙ ነገር ይነግረናል እንዲህ ያለች ሀገር ውስጥ ነው እንግዲህ አብይ አህመድ ምርጫ አደርጋለሁ እያለ ያለው እንዴት አየው የአሜሪካንን ማስጠንቀቂያ የአሜሪካን ማስጠንቀቂያ አንድ በጣም በጥሩ ሁኔታ እንደ መልካም ትምህርት የወሰድኩት በአብዛኛው የመንግስት አሰራር በተለይም የውጭ ጉዳይ ግንኙነት በአደባባይ የሚነገርና የማይነገር አለ መንግስት እስካለ ድረስ እነዛ ነገሮች የሚሰራባቸው ፕሮቶኮሎችና በሁለት ሀገሮች ግንኙነት ዘንድ የውስጥ ጉዳይ ላይ ጣልቃ ያለ መግባት ጉዳይ ስላለ ብዙ ነገሮች በአደባባይ አይነገሩም ያ ለመነገርን በአብዛኛው የኛ ሀገር ሰው አሁን በዲፕሎማሲው መንገድ ያልተሰራ ስራ አለ ለአሜሪካ አልታወቀም ዓለም አቀፍ ተቋማት እንደማያውቁ እንደዚህ ተብሎ በአብዛኛው የሚነገር ነገር ነበር አይደለ አሁን ከዚህ የምንረዳው ግን የኢትዮጵያን ሁኔታ አሜሪካ ጓዳ ጉድጉዳው ድረስ ስፔሲፊክ ሁኔታዎች የእያንዳንዱን ኤሪያ ዩኒክነስ አይቀር ኦሮሚያ ውስጥ ያለው የስጋት ደረጃ በምን እንደሚገለጽ ሽብር የቱ ጋር እንዳለ ኤትኒካሊ ሞቲቬትድ የሆነ ግድያ የቱ ቦታ እንዳለ ወንጀልና አጠቃላይ የትጥቅ እንቅስቃሴ የቱ ቦታ እንዳለ እያንዳንዱ ቦታ ላይ ያለው የወንጀል አይነት የተለያየ ነው ራሱ እዛ ጋር የጠቀሱበትን ሁኔታ ካየ ከዚህ የምትረዳው የአሜሪካ መንግስት የኢትዮጵያን ሁኔታ ጓዳ ጎርጎዳዋን ሁሉ እንደሚያቀውና የማያውቁት ነገር እንደሌለ በትክክል መረዳትና ለዛ ደግሞ እርግጠኛ የሚያደርገን ነገር ነው የሰጡን ማለት ነው ስለዚህ በአደባባይ ስላልተናገሩ የሆነ መግለጫ አቋም ወስደው ስላልገለጹ
ወይም ደግሞ በተለያየ ቦታ የሚገልጹባቸው ሁኔታዎች ሞንሙነው ስለገለጹ በዲፕሎማሲ ንግግር በፕሮቶኮል በዛ መንገድ ስለሚገለጽ እንጂ ሁሉንም ነገር ዕውቀት እንዳላቸውና የኢትዮጵያ ሁኔታ ግንዛቤ በሚገባ እንዳላቸው በአጠቃላይም ከድጡ ወደ ማጡ እንደሆነ በደንብ እንደሚረዱ የሚያሳይ ነው። ሁለተኛ በዚህ ደረጃ መግለጫ የአሜሪካ መንግስት ይሄን ያህል በከፋ ሁኔታና አጠቃላይ ኢትዮጵያን በማዳረስ ሁኔታ መግለጫ ሲወጣ እኔ እስከማስታውሰው ድረስ በዚህ ደረጃ የሆነበት ጊዜ ያለ አይመስለኝም። አላስታውስም አትሊስት እና ይሄ የሚነግርህ የኢትዮጵያ ሁኔታ ከመቼውም ጊዜ በተለየ ሁኔታ አደገኛ ሁኔታ ላይ መሆኑን የሚያረጋግጥ ነው። ይሄን ደግሞ የአሜሪካ መንግስት ትልቅ መንግስት ነው። ደህንነቱ መዋቅሩ ያንን የማስፈጸሚያና የመሰብሰቢያ ዘዴዎቹ ሁሉና ያንን የሚያደርግባቸው የሰራተኞችና ዘዴዎችና ሪሶርሶች ሁሉ ያሉት ትልቅ መንግስት በመሆኑ በዛ ደረጃ የሚገለጽ ነገር እጅግ በጣም አሳማኝና አስተማማኝ መሆኑን በሌላው ወገን ደግሞ በአደባባይ አብይ 8ኛ ዓመቱን በሚያከብርባትና በለተቀኑ ላይ መሆኑ ደግሞ ይሄ ራሱን የቻለ ደግሞ በዲፕሎማሲ ያለው መልእክት ትልቅ ነገር እንደሆነ የሚያሳይ ነገር ነው። መሳይ ኢንጂነር ሊቃንዶ ከምርጫውም ጋር እናያይዘው አሁን በአማራ ክልል ወደኋላ ላይ የምናነሳቸው ተያያዥ ጉዳዮች ቢኖሩም በአማራ ክልል ምርጫው ሊካሄድ የማይችልባቸው ብዙ ነባራዊ ሁኔታዎች እያየን ነው። ዛሬ በትክክልም በአማራ ክልል ማን ነው የበላይነት ያለው ማን ነው አብዛኛው የአማራን ቀጠና የተቆጣጠረው ለሚለው በቂ ምላሽ ከማስረጃ ጭምር የቀረበበት ዕለት ነው። አሜሪካ በዚህ ደረጃ እንግዲህ ከአዲስ አበባ በ100 ኪሎ ሜትር ራዲየስ ርቀት ላይ ባሉ አካባቢዎች በሙሉ የሰላም ሁኔታ እጅግ አሳሳቢ ነው። በኦሮሚያ ክልል በራሱ ብዙ ዞኖች ነው የተጠቀሱት። ወለጋ ሁሉም ዞኖች ተካተዋል። ሌሎች አካባቢዎች በኦሮሚያ ጉጂ፣ ቦረና፣ የምዕራብ ሸዋ አጠቃላይ አካባቢዎች ደቡብ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ፣ ምስራቅ ሸዋ ያልተጠቀሰ አካባቢ የለም። እነዚህ ሁሉ በሰላም እጦቱ እየተሰቃዩ እንደሆነ ተጠቅሷል። ስለዚህ ምርጫ የሚባለው ነገር ምንድነው? እስቲ የአሜሪካን የጉዞ ማስጠንቀቂያ ከምርጫው ጋር አገናኝተ እንዴት ተመለከተዋለ? እንግዲህ ተመልከት፣ ምርጫ በራሱ ጊዜ ሰፋ ያለ እንቅስቃሴን የሚጠይቅ ነገር ነው አይደለም? ህዝብ መሰብሰብ አለበት፣ ሰላማዊ ሰልፍ መደረግ አለበት፣ ሐሳብን ለማስተዋወቅ ያዳራሽና የአደባባይ ስብሰባዎች የምታደርግበት ሁኔታዎች ይፈጠራሉ። የመኪና ላይ ቅስቀሳ የምታደርግበት ሁኔታ አለና በገፍ አጠቃላይ የህዝብ ሞቢላይዜሽን የሚደረግበት ትልቅ አጠቃላይ ሀገራዊ ኢቨንት ሆኖ ሰፊ ንቅናቄን የሚጠይቅና ልዩ የጥበቃና የደህንነት ስራም የሚያስፈልግበት ህዝብም እንደ አጠቃላይ እንደ አንድ ሀገራዊ ፕሮጀክት ሆኖ በሙሉ እንቅስቃሴና ትልቅ ሞቲቬሽን ውስጥ የሚገባበትና ህዝብም አንዳንዴ አለፍ ሲል ወደ ስሜታዊነት ደረጃ ሁሉ የሚገባበት ሰዓት ነው አይደለም? ይሄ ትልቅና ሀገራዊ ፕሮጀክት ትልቅ የህዝብ እንቅስቃሴ እና ወሳኝ ሁኔታ በሚደረግበትና እንደ ህዝብና እንደ ሀገር በምንንቀሳቀስበት ሁኔታ በሌላ ወገን ግን የአሜሪካ መግለጫ የሰጠው ግለሰቦች ለምታደርጉት እንቅስቃሴ የግል እንቅስቃሴ እንኳን አደጋ ላይ ይገባል ነው። እንግዲህ የአሜሪካ መንግስት መግለጫ አንድ ግለሰብ ነህ ወጥቶ ለመግባት ትቸገራለህ፣ በሽብር ልትገደል ትችላለህ፣ በታጣቂዎች ልትገደል ትችላለህ፣ በወንጀለኞች ልትገደል ትችላለህ፣ በድንበር ጉዳይ ውስጥ ባለ ጉዳይ ምክንያት ልትገደል ትችላለህና እንደ አንድ አሜሪካዊ ዜጋ በዚህ ደረጃ ውስጥ እንቅስቃሴ አይመከርም ነው ያሉት። በግለሰብ ደረጃ እንግዲህ እንቅስቃሴ ማድረግ በማይቻልባት ኢትዮጵያ ውስጥ ምርጫን የሚያክል ስሜታዊና እንደ ሀገር ህዝባዊ ንቅናቄ የሚደረግበት ፕሮጀክት ማድረግ ይቻላል ወይ? ቀላል ጥያቄ ነው። ለግለሰብ አንተ መሳይ በግለሰብ ደረጃ አዋሳ ሄደህ ብትሄድ ምናልባት የአሜሪካ ዜግነት ካለ አልመክርህም፣ ትገደላለህ፣ ስለዚህ አትሂድ ከተባልክ የአንድ ፓርቲ አጠቃላይ አርማ ይዞና ህዝባዊ ንቅናቄ አድርጎ የአዳራሽ ስብሰባና የህዝብ ስብሰባ ለማድረግ እንዴት ብሎ ነው እንቅስቃሴ ማድረግ የሚችለው ማለት ነው? ግለሰብ ተሽሎክልኮ አንድ ጉዳይ ለመፈጸም ለመሄድ አደገኛ ነው በተባለ ሁኔታ ላይ የመንግስትንና ሀገራዊ ፕሮጀክትን ማስፈጸም በፍጹም የሚታሰብ አይደለም ማለት ነው። ስለዚህ ይሄ የሚነግርህ ነገር በአጠቃላይ ምርጫ የሚባለው ነገር አሁኑ ላይ ከክርክርም ባለፈ ነባራዊ ሁኔታዎች በራሳቸው የማይቻል እንዳደረጉትና አንድ ራሽናሊ የሚያስብና ምክንያታዊ የሆነ ሰው ሁሉ ምርጫ ብሎ ካሰበ የጤና መጓደል እንዳለበትና
ከነባራዊ ሁኔታ የተፋታ መሆኑን የሚያሳይ ነው። ፖለቲከኛ መሆን ተንታኝ መሆን አዋቂ መሆን አያስፈልግምና ግለሰብ ተንቀሳቅሶ ለመስራት አይቻልም አንድ ቦታ እንዳትሄዱ ብሎ የአሜሪካ መንግስትን ያህል ነገር ማስጠንቀቂያ ከሰጠ አገራዊና ስሜትን የሚቀሰቅስ ምርጫን የሚያህል ነገር ውድድር ያለበት ማነሳሳትን ያለበትን ነገር ለማድረግ የሚያስችል ጸጥታ አለ ብሎ እዚህ ውስጥ የሚገባ ሰው ካለ እኔ የጤና መጓደል ችግር ያለበት መሆን ብቻ ነው ያለበት መሳይ። እንግዲህ የአሜሪካ መንግስት የጉዞ ማስጠንቀቂያ ኢንጂነር ይልቃል እኛ ያው በአሜሪካ ደረጃ ስለቀረበ እንጂ በየቀኑ የምንዘግበው በየቀኑ መሬት ላይ ያለውን የጸጥታ ችግር አጠቃላይ ጦርነቱንም የዓለመረጋጋቱንም በማስረጃ በመረጃ ያደረግን ለኢትዮጵያ ሕዝብ ስናቀርብ ቆይተናል። አሁን የአሜሪካ መንግስት ያጋለጠው ይሄንን ነው። ለምሳሌ በደቡብ ኢትዮጵያ በብዙ ቦታዎች ላይ የሰላም ችግር እንዳለ በዚህ በአሜሪካ ማስጠንቀቂያ ላይ ተካቷል። በኮንሶ ዞን፣ በጌዲዮ ዞን፣ በደራሼ ዞን፣ በአማሮ ልዩ ወረዳ በእነዚህ አካባቢዎች በትጥቅ ትግል በመሳሪያ የተደገፈ ግጭት እንዳለ አመልክቷል። በቅርቡ አንዲት የብልጽግና ከፍተኛ አመራር ከኮንሶ ወደ አርባ ምንጭ ሲመጡ መንገድ ላይ የተገደሉት ዝም ብሎ አይደለም። እዛ አካባቢ ግጭትና የጦርነት ወይም ደግሞ የውጊያ አዝማሚያ መኖሩን የሚያመለክት ነው። ስለዚህ ተደብቀው ሸሽተው የሚችሉት አይደለም። ለማንኛውም ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ እንደሌለ በብዙ መልኩ እየተገለጸ ይገኛል። እስቲ ዛሬ መጋቢት 24 ነው ኢንጂነር ይልቃል። ዛሬ በኢትዮጵያ ታሪክ አብይ አህመድ ወደ ስልጣን የመጣበት ዕለት ነው። በተለየ ሁኔታ በኦሮሚያ ክልል ነው የድጋፍ ሰልፍ ተደርጎ ባለ ሲመቱ የተከበረው። ለምን በኦሮሚያ ክልል ብቻ የሚለውን እናነሳለን። ግን ላንተ እነዚህ 8 ዓመታት ምንድናቸው? አብይ አህመድና የኢትዮጵያን የ8 ዓመት ጉዞ እንዴት ትቃኘዋለህ? እንግዲህ 8 ዓመቱ እንዳልከው በየጊዜው እንደምንዘግበው እንዳልከው አንተ አሁን በእያንዳንዱ ቀን በእያንዳንዱ ሁኔታ እኔ እናንተም እዚህ አሜሪካ ከመጣሁ ጀምሮ ኦልሞስት ለ2 ዓመት ተኩል በእያንዳንዱ ጊዜ የምንሰራው ስራ ነው። ችግር የሆነው የአብይ ደጋፊዎች አንድ መንግስት የሚወድቀውም ሆነ የሚሞተው በአንድ ቀን ጀንበር ሳይሆን በሂደት ከነበረበት ሁኔታ ቁልቁል እየሄደ የድጋፍ መሰረቱ ተሟጦ መጨረሻ ላይ ክንብል የሚልበት ሰዓት የተከታታይ ትግሎች ውጤት እንደሆነ ያሳያል ማለት ነው። ለምሳሌ የመሳይ አድማጭ ስፋት እየበዛ ከሄደ የአማራ ህዝብ እንቅስቃሴ አጠቃላይ በጠመንጃም ሆነ በሰላማዊ ትግል እየተደራጀና ግልጽ እየሆነ ከመጣ ከሌሎች ጋራ እንዴት እንደሚሰራ እየታወቀ ከመጣ እነዚህ ነገሮች ሁሉ የሥርዓትን መውደቅ አጠቃላይ ማሳያ ናቸው እና በአጠቃላይ በ8 ዓመት ውስጥ የነበረው ሁኔታ የህዝብን የረጅም ጊዜ ትግል ውጤት ባንድ ወፈፌ በሆነ ሰውዬና ደመጋግ በሆነ ሰውዬ ተጠልፎ የሀገሪቷ ሁኔታ ሁሉ ከዛን ጊዜ ጀምሮ መከራ ይገባንበት ጦርነት፣ እልቂት፣ ረሃብ፣ የሃይማኖት ተቋማት አጠቃላይ በኢትዮጵያ ውስጥ አሉ የሚባሉ የማህበረሰብ ትስስሮችን ሁሉ ለመበጣጠስ በንቃት የተሰራበት በኢኮኖሚና በኑሮ ውድነት ህዝቡ ስቃይ ውስጥ የገባበት አጠቃላይ በኢትዮጵያ ውስጥ መንግስት መለኪያ ተብሎና የመንግስትን መኖርና የሰላም መንግስት በሚባልባቸው ሁኔታዎች ሁሉ ዜሮ ገብተን በሌላ ወገን ግን ህዝብን ከህዝብ የሚያጋጭ ጦርነትን የሚያባብስ ከጎረቤት ሀገር ጋር ግጭት ውስጥ የሚያስገባ የህዝብን ተዘዋውሮ የመስራት መብቶች ሁሉ የገደበ በመንግስት መዋቅሮች ሁሉ አጠቃላይ ጉዳይን ማስፈጸምና ያለ ጉቦና ያለ ምልጃ ያለ ዝምድና ጉዳይ ማስፈጸም የማይቻልበት ሁኔታ ዝርፊያና ኃላፊነት የጎደለው ተግባር በሰፊው የተሰማራበትና በአጠቃላይ ህዝብ ለህዝብ ጥርጣሬ እንዲገባው በመንግስት ደረጃና በአቋም ደረጃ የሚሰራበት ሁኔታ ላይ እንገኛለን። ያ ሁሉ እንግዲህ ያልበቃው ሲል የመጨረሻ ካርድ የሆነችውን ነገር የኦሮሞ መንግስት ነኝና ኦሮሞ ሌላው ሊያጠፋ መጣብህ የምትለዋን የመጨረሻዋን ካርድ ለመጠቀም እንዳልከው የመጨረሻው 8 ዓመት የመሞቻው ዘመን ላይ ሰልፎችን በኦሮሚያ ብቻ ያደረገበትና ያንንም ደግሞ ከጎናችሁ ነኝ ለማለት ከአዲስ አበባ ጋር ተያይዞ ይነሳ የነበረውንም ነገር የበለጠ ከናንተ ጎንኝ እናንተ የምትፈልጉትን አደረኩ ለማለት ዛሬ የተለየ አዋጅ ያወጣበት ቀን ነውና በአጠቃላይ ሁሉም ነገር አጠቃላይ የኢትዮጵያ ሁኔታ ሁሉ ተሸምቅቆ በአብይ አህመድ ስር የገባበት አብይ አህመድ ደግሞ የኦሮሞ ህዝብ ውስጥ ለመሸጎጥ ከሞት ለመዳን የሚፍጨረጨርበት ዘመን ላይ እንገኛለን መሳይ።
እንጀለል ቃል እንግዲህ 8ኛ ዓመቱን ስናስብ ብዙ ነገሮች ይመጣሉ ምናልባት የህወሓት የ7 ዓመት ዘመን ይህንኑ የብልጽግና ቁጥሩ ወይም የኢህአዴግ ቁጥሩ 2 የሆነ የኢህአዴግ ሙጣጭ የሆነን የኢህአዴግ ብዙ ጊዜ አንተ ምትለዋለ ዝቃጭ ብዙ መገለጫ ታደርገዋለ ከዛኛው የከፋ እነዛ በተወሰነ ደረጃ እንደው መንግስት ለመምሰል የሚሞክሩት ቅርጽ አላቸው ይሄ ቅርጽም ምንም የሌለው ዝም ብሎ በዋል ፈሰስ የሆነ አገዛዝ ኢትዮጵያን ከተቆጣጠረ ካለፉት 8 ዓመታት ጀምሮ እውነት ለመናገር በግሌ የህወሓትን ዘመን መከራዎች ሁሉ እስከመዘንጋት ኢትዮጵያ ህዝብም መቼም ያለፈን ሁሉ የሚያመሰግን እየሆነበት ተቸግሯልና የትላንቱ ይሻላል የሚልበት እንደዚህ አይነት ኢትዮጵያ ጨለማ ውስጥ የገባችበት ዘመን አይተናናቀም እኔም አንተም በቅርበት የህወሓትን ዘመን በተወሰነ ደረጃ እናቋለን ነገር ግን እንዲህ ኢትዮጵያ ታፍና ሁሉ ነገር ዝጎ ነው አንድ አቅም የሌለው በቄሮና በፋኖ በተለያዩ ወጣቶች ትግል ወደ ቤተ መንግስት የገባ አንድ እንኳን ጥይት ተኩሶ ታግሎ እንኳን አይደለም ቤተ መንግስት የገባው በፌስቡክ በተለያዩ ማህበራዊ ሚዲያዎች ቅስቀሳና ጩኸት ቤተ መንግስት የገባ ሰው ያንን ከተቆጣጠረ በኋላ ግን ሀገሪቱን ቁልቁል እየወሰደ በሁሉ ረገድ የሀገራት ጭራ አድርጓት በአሁኑ ሰዓት ኢትዮጵያ ኮስሳና ኮስመና በጎረቤቶቿ ተጠምዳ ከሁሉም ጎረቤቶቿ ጋር የተጣላችበት ዘመን ላይ እንገኛለን እውነት ይሄ ዘመን እንዲሁ በቀላሉ የሚገለጽ ነው ወይ እንግዲህ እዚህ ዘመን ላይ ሆነን ነው ለምን በኦሮሚያ ክልል ብቻ ተደረገ አሁንም አብይ አህመድ የጥፋት ድግስ እያዘጋጀ ነው ሴራ እየጠመቀ ነው ጥላቻ በኢትዮጵያ መሃል በደንብ አድርጎ ስር እንዲሰድ እያደረገ ነው ለምን የኢትዮጵያ ጠቅላይ ሚኒስትሩ ነው ለውጡ የመጣው በሀገር አቀፍ ደረጃ ሆኖ በኦሮሚያ ክልል ብቻ እንዲከበር ፈለገም ይሄ ደግሞ ዘንድሮ ብቻ አይደለም በተከታታይ ነው እነ ሽመልስ አብዲሳ መጣው ብልጽግና የኦሮሞ ህዝብ አምጦ የወለደው ድርጅት ነው ብልጽግና መንካት የኦሮሞን አይን መንካት ነው ይያሉ ነው እንደው ይሄንንስ እንዴት ታይዋለ እንግዲህ በመሳይ እኔና አንተ ስንነጋገር ለአድማጮችም እና በተለይ ወጣት ለሆኑ በሂደትም ሆነ በልምድ አጠቃላይ ከኛ እድሜ በታች ለሆኑ ልጆችም ትምርት እንዲሆንና አጠቃላይ የነበርንበትን ሁኔታ ከየት ተነስተን የት ደረስ ያብይ ስርዓትስ መገለጫዎች ምንን ያመለክታሉ የሚሉትን ነገሮች በርጋታ ሳይንሳዊ በሆነ ሁኔታ ማየት ያስፈልጋል ይመስለኛል በዛ ሁኔታ ስናየው ለመፍትሄውምና ለሚያጋጥመን እንቅፋትም መፍትሄዎችን ለማግኘትና በትክክል ለመራመድ እድል ይሰጣናልና ቅድም የኢህአዴግ ስርዓት መውደቁ ተገቢና እኔና አንተም በተለያየ መንገድ ሆነን ስንታገለው የነበር አንተ በሚዲያው ዘርፍ ሆነ እኔ በፖለቲካ ድርጅት ስንወጣ ስንወርድ የነበረበት ነው ያ ስርዓት መወገዱ በምንም አይነት የሚያጸጽት አይደለም የኢህአዴግ ለምን ወደቀ የሚለው በራሱ ጥፋት የመረጠው የፖለቲካ አስተሳሰብና የኢኮኖሚ ፖሊሲ አርጅቶ በስብሶ ወደቀ የያዘው ፖለቲካል ሲስተም እና ፖለቲካል ኦርደር አዳዲስ ኃይሎችና የፖለቲካ ፎርሶች በተፈጠሩ ጊዜ የማህበራዊ ሚዲያና የቴክኖሎጂ መስፋፋት አዳዲስ ትውልድ መምጣት ከገጠር ወደ ከተማ የሚደረገው ስደት መብዛት የዩኒቨርሲቲዎችም መከፈትና በብሔረሰብ ደረጃ አደራጅቶ በማዕከላዊነት የሚመራ ፓርቲ አድርጎ በህግ ግን ደግሞ የተከፋፈለና ብሔረሰቦች ራስን የማስተዳደር መብት አላቸው የሚል ነገር በመፍጠሩ ያ አጠቃላይ ተቃርኖ የበዛበት የፖለቲካ አስተሳሰቡ አዲስ የተፈጠረውን የፖለቲካ ሲስተም ለማደስና ለመዋጥ የሚያስችል ድርጅታዊ አቅም ስለነበረውና ያንን ለውጥ ባለማድረጉ በስብሶ ተገንድሶ ወደቀ ማለት ነው ያ ሲበሰብስ እንግዲህ በሂደት ተደራጅተው የነበሩና በውስጥ የነበሩ አንድ የተደራጀ የፖለቲካ አመለካከት ባለመኖሩ ምክንያት እዛ ውስጥ የነበሩት ሰዎች ተለውጠናል ብለው አብይን ፈጠሩ ማለት ነው እንግዲህ የዚህ ሰውዬ ደመጋግ ባህሪ የብሔረሰብ ፖለቲካ አጠቃላይ ህዝበኝነትም ተጨምሮበት ደግሞ ከዛ በኋላ የኢህአዴግ የፖለቲካ አስተሳሰብ ከወደቀና ካረጀ በኋላ አዲስ የፖለቲካ አስተሳሰብ ሳይገባበት ሰውየው ብቻ ወደ ኦሮሞ ሲሆን ያንተ መንግስት ነኝ ይላል አማራ ሲሄድ ደግሞ የድሮ ስርዓት የሚናፍቅና አዳሃሪ የመሰሉ አመለካከቶች ያደርጋል ወደ ትግራይ ሲሄድ ደግሞ በትግረኛ እናንተ ሞተር ናችሁ ይላል እንደዚህ ያምታታ አንድም ግልጽ የሆነ
የምንገኝበት ሁኔታ ምንድነው ከዚህ ተነስተን ደግሞ ወዴት ነው የምንሄደው የሚል አንድ አይነት የፖለቲካ አስተሳሰብ ሳይኖረው ዝም ብሎ ህዝብን በማምታታትና በማደናገር እኖራለሁ ያለው ነገር ያ የማጭበርበርና የማደናገር ነገር ሁሉ አጠቃላይ አብቅቶ ያንን አልችል ሲል ተስፋ በመቁረጥ እንደው በእያንዳንዱ የህብረተሰብ ክፍል ውስጥ ሽብልቅ ለመፍጠር ኦሮሞንና አማራንና ትግራይንና ኤርትራን ሶማሌና አፋርን ሶማሌና ኦሮሞና ሲዳማና ወላይታን አገውንና አገውና ትግሬን በአጠቃላይ በህብረተሰብ ውስጥ ከዛም ያለፈ እንደው ደግሞ በየአካባቢው ሁሉ ስንጥቅ እየፈጠረና የህብረተሰብን እርስ በራሱ ያጋጨ ብቻ በዚህ ውስጥ ኖራለሁ ብሎ ያንንም በአብዛኛው በህዝቡና በሚዲያው ስለታወቀበት ጉልበትና ስርዓቱ በአንድ ጊዜ መፍረስ ስለማይችል ጠመንጃና ደህንነት እሱ ስለያዘ በዛ ውስጥ ግን በየጊዜው የምታየው እንግዲህ የሾፌሮች ሞት አለ የቤተ ክርስቲያን መቃጠል አለ የአባቶች መገደል አለ ህዝብ ተንቀሳቅሶ መስራት አይችልም እነዚህ ሁሉ ነገሮች ግን ይያሉ መጨረሻ ላይ ግን የቀረችው አንድ ካርድ ብትኖር የኦሮሞን ህዝብ በሌላው ላይ ያነሳስቶ ስርዓቱ ያንተ ነው ብሎ በዛ ውስጥ ለመደበቅ ብቻ ያለችውን የመጨረሻዋን ካርድ ብቻ እንደሳበ ነው የሚታየኝ መሳይ ኢንጂነር ሊቃል ባለን መረጃ መሰረት ከኦሮሚያ ክልል ውጪ በተወሰኑ ምናልባት አሶሳና አንዳንድ ቦታዎች ነው በአብዛኛው 98 በመቶ የአብይ አህመድ በዓለ ሲመት በድጋፍ ሰልፍ የተከበረው በኦሮሚያ ክልል መሆኑን ማረጋገጥ ተችሏል እንደው በተቃራኒው ደግሞ በአማራ ክልል እውነት ለመናገር እንደኔ ያልጠበቅኩት ትዕይንተ ህዝብ ነው የተካሄደው ዛሬ በዚህ ደረጃ በአማራ ክልል ማንንም ሳይገፋፋው ይሄ ሰልፍ በኦሮሚያ ክልል የተካሄደውና የአብይ በዓለ ሲመትን ለማክበር የወጣው የድጋፍ ሰልፍ በሙሉ በሙሉ የብልጽግና ግፊት ያለበት አብዛኛው ባስገዳጅ ሁኔታ የተከናወነ በመዋቅራቸው ቲሸርት በማሳተፍ ኮፍያ በማሳተፍ ብዙ መፈክሮችን ራሱ ብልጽግና አዘጋጅቶ ህዝቡን አስገድዶ ያስወጣበት እንደሆነ ይታወቃል የአማራ ክልሉ በዛ ደረጃ የሚጠቀሳል ራሱን የወጣው ነፃ ስለሆነ ነፃ ህዝብ ደግሞ ስሜቱን ለመግለጽ የማንንም ትዕዛዝ የማንንም ግፊት አይጠብቅም የወጣው ደግሞ መጋቢት 24 የአማራ ህዝብ ዳግም ለጭቆና የተዳረገበት በህዋት ዘመን የመጣበትን ቀበር ገላገላሎ ሲል አብይ ተጨማሪ በጣም አስከፊ የሆኑ የጭቆና ቀንበሮችን የጣለበት ጥቁር ቀን ተደርጎ የሚታሰብ ነው ለአማራ ህዝብ ይህንን አደባባይ ወጥተው ገልጸዋል ሁለት መልእክቶችን ያስተላለፉት አንደኛው መጋቢት 24ን ማውገዝ ነው ይሄን ቀን ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ጥቁር ቀን እንደሆነ ማሳወቅ ነው ለዓለም ህዝብ ሁለተኛው ደግሞ በምርጫ ስም ጭቆናና እናስረዝምም ምርጫ ይዞ የሚመጣው ለኛ ጭቆና ነው እንዲህ አይነት አገዛዝ በምርጫ እድሜ እንዲኖረው አንፈቅድም ምርጫ የሚባል የለም የሚል መልእክትም ለማስተላለፍ ነው እንደው በአጠቃላይ የአማራ ክልሉን ሰልፍ እንዴት አገኘው ጠብቀህ ነበር በዚህ ሁኔታ ይገለጣል በዚህ ቀን ብዬ አላሰብኩም እውነቱን ለመናገር ግን ደግሞ በአጠቃላይ በአማራ አካባቢ ያለው ፖለቲካ በጊዜ ሂደት እየበሰለ እየረጋ የህዝብ የጋራ አስተሳሰብና አመለካከት ቅርጽ እየያዘ እንዲሁም ለህልውና የሚታገሉትም የጥያቄዎቻቸውን አርቲኩሌት እያደረጉ ለማንም ስጋት እንደማይሆን የመዳረሻቸው ምን እንደሆነ ከሌሎች አካላት እንዴት እንደሚያዩ የአማራ ህዝብ መሰረታዊ ጥያቄዎች ምን እንደሆኑ በሂደት በረጅም ጊዜ በ8 ዓመት ውስጥ በመስዋዕትነትና በመከራ ያ ሐሳቡን እያደረጀና እየበሰለ ከጊዜ ወደ ጊዜ ኢቮልቭ እያደረገ የመጣ አስተሳሰብ ስለሆነ ያ ደግሞ ህዝባዊ ቅርጽ እንደያዘና አጠቃላይ የህዝብ አመለካከት መሆኑን አሳይቶኛልና የወጡት የህዝብ ብዛት ስታየው በሰልፍ ውስጥ የታዩት መፈክሮች ስታየው ይሄንን ነገር የፋኖ አመራሮች ኮሙኒኬት ያደረጉበትን መንገድ ስታይ የአማራ ትግል በእጅጉ እየበሰለ መምጣቱን ሲያሳይ በሌላ ወገን ደግሞ በአብይ በኩል የመጨረሻውን አንድ ስርዓት ሲወድቅ ሊያሳይ የሚችለው ወገንተኝነትና ዘረኝነት መንደርተኝነት የአንድ ስርዓት መውደቂያዎች ናቸው በመጨረሻው ሰዓት እነ ጀነራል ሳሞራ ሁሉኮ መሳይ ታስታውስ እንደሆነ የትግራይ ህዝብና ህዋት አንድ ነው ያሉ መናገር ጀምረው ነበር ታስታውስ እንደሆነ እና የትግራይንም ህዝብና ህዋትን አንድ አርጎ ቀላቅሎ መናገር መጨረሻ ላይ ያመጣውን ጣጣና የደረሰውን ነገር ሁሉ እናስታውሳለንና አሁንም እናበይ የሚያደርጉት ነገር በአጠቃላይ ቀደምም እንደጠየቀኝ የኦሮሞ ህዝብ ይሄን አውቆ በአብዛኛው ምሁራንም
በዚህ ደረጃ ተነስተዋል። ይሄንን የሚያደርገውን ነገር ማድረግ ለኦሮሞ ህዝብ የማይጠቅም እንደሆነና ያብይ ስርዓትም የኦሮሞን አጠቃላይ ህዝብ ጥያቄዎችንም ሆነ አመለካከት እንደማይወክል አውቆ እዛው በጠበል ማለት እንደሚያስፈልግ የኦሮሞን ብልጽግና እየነቁበት ያለና ብዙ ምሁራንም በአደባባይ እየተናገሩ ያሉበት ነው። ነገር ግን ወደ ዘር ለመደበቅ የሚደረግ ነገር እና ይሄ ኪንሺፕ እና ምንድነው ፓትሮኒዝም እና ፓትሮኔጅ ፖለቲካ በስርዓት ውስጥ የአንድ ስርዓት መበስበስና ከፖለቲካ ምንድነው ከዝምድና ከዘመድ አዝማድ ካምቻ ጋብቻ የራቀ ስርዓትና በሐሳብ ላይ የተመሰረተ መንግስት ሲያረጅ መጨረሻ ላይ በዝምድና በወንዝ ልጅ በአካባቢ በዘር የሚሰራ ፖለቲካ ሲሆን የአንድ ስርዓት ማርጀትና መውደቂያ የመጨረሻ መገለጫዎቹ ናቸውና አብይ አልገባውም እንጂ አሁን እያደረገ ያለው ሁሉ አንድ ስርዓት ሲያረጅ ሲወድቅ ሚዘው የሚጨብጠው ሲያጣ በፖለቲካ አመለካከትና በፖለቲካ አስተሳሰብ የድጋፍ መሰረትን ሲያጣ የመጨረሻው ግን በዝምድና በቅርርብ በአካባቢያዊነት እና በብሔረሰብ ላይ ብቻ ሲንጠለጠል ስርዓቱ የመጨረሻው ግባተ መሬት መቃረቡን የሚያሳይ ሳይንሳዊ መንገድ ነው። ከአንድ ፖለቲካል ኦርደር ወደ አንድ ፖለቲካል ዲኬ አንድ ስርዓት ሲሄድ የመጨረሻዎቹ ኪንሺፕ እና ፓትሮኒዝም የመጨረሻው የስርዓት መውደቂያ መሆኑን በሳይንስና በፖለቲካ ሳይንስ ተመራማሪዎች ውስጥ የተጻፈ ነገር ነው መሳይና እነሱ የሚነግሩን ነገር ሁሉ አጠቃላይ መሞቻቸው ግባተ መሬታቸው የመሞቻ ቀናቸው እየተቆጠረ መሆኑን ከራሳቸው ከተግባራቸው እና ከፖለቲካ ሳይንስ መርህ የሚያሳይ መሆኑን በግልጽ ያሳያል መሳይ። የአማራ ህዝቡ ተጠናክሮ መውጣትና በግልጽ አቋሙን መለየት በሌላ አነጋገር ደግሞ የኢትዮጵያ መንግስት የሚባለው መንግስት አንድ ኦሮሞ ላይ ብቻና በመንደር ሸጎጣለው ብሎ መግቢያ ሲያጣ ፖለቲካል ዲኬይ እንዴት እየመጣ እንደሆነ አንድ ደግሞ ሌላ የፖለቲካ አስተሳሰብ ኢቮልቭ እያደረገ መሆኑንና ወራጁ አመለካከት በምን ያህል ቁልቁል እየወረደ እንደሆነ እየተሸመቀቀ መሄዱን አዳዲሱ አመለካከት ደግሞ ኢቮልቭ እያደረገና እየረጋ መልክይዞ በጠራ አስተሳሰብ እየወጣ መሄዱን የሚያሳዩ ናቸው። የኦሮሚያው ሰልፍና የአማራው ሰልፍ የሚያሳየን እነዚህን የተለያዩ አመለካከቶች በውድቀትና በመወረድ ያለ አመለካከት ኢቮልቭ በማድረግ ላይ ያለ አመለካከት ሁለቱም እየመጡ ያሉበት ሁኔታ ነው የሚያሳየው መሳይ። እነዚህን የሁለቱ ሰልፎች ወግን በልና በአንድ ሀገር ውስጥ ነው ፍጹም ተቃራኒ ናቸው። የአንድ ስርዓት በዓለ ሲመት በሚከበርለት ላይ አንደኛው ማህበረሰብ አመስግኖ አንደኛው ደግሞ አውግዞ ሰልፍ አደባባይ ወጡ። ይሄ የሚነግረን ነገር አለው። እንግዲህ ሁለቱ በድምር የሀገሪቱ 70% ከዛም በላይ የቆዳ ሽፋንና የህዝብ ብዛት ያዘው ክልሎች ናቸው። እነዚህ ሁለቱ ናቸው ትልልቅ ኢትዮጵያን የገነቡ ማህበረሰብ ተብለው ሊወሰዱ የሚችሉት። እንደው ምን ያሳየናል? አብይ አህመድ እንደው ቆም ብሎ ይህንን ነገር ሲመለከት አሁን እኔ መንግስት ነኝ ወይ? ሁለት የተለያዩ ተቃራኒዎች ሐሳቦች በአንድ ሀገር ውስጥ ማየት በጣም ከባድ ነገር ነውና ይሄንን እንዴት ታዘብከው? በአንድ መልኩ ስታሰብ በዛ አካባቢ ያሉ ሰዎች ይሄ የኦሮሞ ብልጽግና የሚባለው የመደፍጠጥና የመጨቆና አቅሙ ኦሮሚያ ውስጥ አሁንም እንዳለው ያሳያል። በሌላ አነጋገር ግልጽ ስንሆን ማለት ነው። ይሄ የአብይ ቡድን በኦሮሞ ላይ የሚያደርገው የጭቆና እና ያፈና መዋቅር ገና ወገቡ እንዳልተሰበረና በመጠኑም ቢሆን የሚፈልገውን ነገር ለማድረግ እድል እንዳለው የሚያሳይ ነገር አለው። አንተ እንዳልከው የኦሮሞ ህዝብ አሁን እየተገደለ እምቢ ብሎም በአመጽ ደረጃ በትጥቅ የሚንቀሳቀሱ ኃይሎች ብዙ ቦታዎችን እንደተቆጣጠሩ በኦሮሞ ፖለቲካ ውስጥ የምናውቃቸው ብዙ ኃይሎች ሁሉ አሁን የአብይ መንግስት በኃይለኛው እየተቋወሙ እንዳሉ በሰፊው የምናውቀው ነገር ነው። የኦሮሞ ህዝብ እንዳልከው እነዚህን ሌቦችንና ዘራፊዎችን ስልጣን ላይ ለማስቀመጥ አይደለም ሲታገልም ጥያቄዎቹም እንዲመለሱለት የሚለው ነገር ግን አሁን ባለው ሁኔታ አብይ ተስፋ ቆርጦ ያሉት በላባዮችና ዘራፊዎች ጥቅመኞች አንድ መደብ ኦሮሚያ ውስጥ እንደተፈጠረ በግልጽ ያሳያል። ይሄ የኦሮሞ ብልጽግና የሚባለው ያፈና መዋቅር አሁንም ጥርሱን አግጦ የኦሮሞን ህዝብ አጥንቱን እየጋጠው እንደሆነና ያ ጉልበት እንዳለው የሚያሳይ ነገር አለው። አብይ ግን እንዳልከው ኢትዮጵያ የሚባለው ሀገር በጣም ሰፊና ትልቅ አካባቢን የሚሸፍንና ትልቅ የቆዳ ስፋት ትልቅ የህዝብ ቁጥር ያለው ሆኖ እኔ የኢትዮጵያ መንግስት
ነኝ ብዬ ለውጥ መጨረሻ ላይ የኦሮሞ ብቻ ነኝ ሲል ተሸምቅቆ መሄጃ አጥቶ በአጠቃላይ ቀደም እንዳልኩ በአምቻ ጋብቻና በዘመድ ብቻ የተዋደኑ ዘራፊ ቡድኖች ላይ ብቻ ስልጣኑ እንደተንጠለጠለና የሚኖርበት የፖለቲካ አስተሳሰቡ ተሟጦ እንዳለቀ የሚያሳይ ነው። ይሄ ደግሞ ከጊዜ ብዛት ደጋግመን እንዳልነህ አሁን ወደ ኋላ መመለስ አያስፈልግም እንጂ ጀነራል ሳሞራ የትግራይ ህዝብና ህወሓት አንድ ናቸው ብሎ መናገሩ መጨረሻ ላይ ያመጣውንና በመጨረሻ ላይ የሆነው ነገር የምናቀውና ያየነው ፊልም ያየነው ቲያትር ነው ማለት ነውና ይሄ የትም እንደማያደርስና መጨረሻው መጥፎ እንደሆነ ስለሚታወቅ እንደውም ከዚህ የምንረዳው አሁን ይሄንን ነገር እዛው በጠበል በሚለው ሁኔታ የኦሮሞ ልሂቃን በፍጥነት ያደረጉትም ነው። ግን ደግሞ የበለጠ ተጠናክረው ይሄ ስርዓት ሌባና አጸያፊ የሆነ በባህላችንም በታሪካችንም በኦሮሞ ሴቶችም እኛን የማይወክል መሆኑንና ይሄ የዘራፊ ቡድንና ባላባይ ክሊክ የራሱን ኦሊጋርኪ የፈጠረ ቡድን እኛን አይመለከትም የሚለውን ድምጽ ሌላውም ህዝብ የኦሮሞን ህዝብ ከነዚህ ሰዎች ጋር አያይዞ እንዳያየው በተከታታይ ማስተማር ያስፈልጋል። አብይ ግን ተስፋ መቁረጡንና የመጨረሻ ምሽግ ያላትን ዘረኝነት ውስጥ መደበቁን በግልጽ ያሳያል። መሳይ እንግዲህ ቀደም ሲል እንዳልኩት የአማራ ክልሉን በተመለከተ ነው። ሰሞኑን የክትል ጠቅላይ ሚኒስትር የሆነው ተመስገን ጥሩነህ አማራ ክልል ሰላም ነው አብዛኛው ምንም ችግር የለም ብሎ ሳይክል እየነዳ በባህር ዳር በጎንደርም እንደዚሁ በያውራው ጎዳና ላይ እየተመላለሰ ድራማ ይሰራበትን እናስታውሳለን። ክልሉን ምን ቆጣጣረው እኛንን የትም ብንሄድ ሰላም አለ ዝም ብላችሁ ሰላም የለም የምትሉት እንደዚሁ የጽንፈኞች ወሬ ነው ብሎ በሰፊ የሆነ ቅስቀሳ ሲያደርግ ነበር። ሰሞኑን ደግሞ እነ ጀነራል ማመር ተሰማ ጽንፈኛው ተቆጣጣራቸው የነበራቸውን በሙሉ መልሰን ይዘናል ክልሉን ወደ ሰላም አምጥተናል ስለዚህ አሁን ኮሽታ ሳይኖር ምርጫው ማካሄድ እንችላለን የሚል መግለጫ እየሰጡ ባለበት የአብን ሰዎችም እንደዚሁ 95% የአማራ ክልል ሰላም ነው ይሁን አንዳንድ ኪስ ቦታዎች ነው ችግር ያለበት እያሉ በሚናገሩበት ይሄን ሁሉ ያፈረሰ ነገር ነው ዛሬ ያየነው። ምን ይገልጽልናል? እንግዲህ አማራ ህዝብ ነፍጥ አንስቶ እየታገለ ነው። ምናልባት ህዝባዊ ቢተኝነትም ሊመጣ ይችላል። የከተማው ህዝብ በዚህ ደረጃ አደባባይ ወጥቶ ስሜቱን ለመግለጽ የሚወጣ ከሆነ ነገ ከነጎዳ ከጫካ ብቻ ሳይሆን ከከተማም ጭምር ብልጽግናን ሽባ የሚያደርግና የሚያሽመደምድ የህዝብ ትግል ሊመጣ እንደሚችል ጠቋሚ ነገር ነው ዛሬ ያየነው። እንደው ጠቅለል ተደርጎ ሲገለጽ የአማራ ክልል ያለው ሁኔታ ለብልጽግና ዛሬ ምን መልእክት አስተላልፏል? እንዴ አከርካሪ የሚሰብር ነገር ነው የታየው መሳይ። በአጠቃላይ ደጋግመን እናንተም እንደተነጋገርነው የአብይ የስልጣን መኖሪያው የመጣም በፌስቡክ እና በማህበራዊ ሚዲያ በማደናገርና በማምታታት በክደት ነው። መገለጫዎች ሁሉ አጠቃላይ ችግርን መካድ፣ ጓደኞቹን መካድ፣ እውነትን መካድ፣ አገርን መካድ፣ ጓደኛን መካድ፣ ድርጅትን መካድ የሥርዓቱ ዋና መገለጫው ነው እና ቀደምም ያልከው አሁን በአማራ ክልል ውስጥ የራሱ አባላት የሆኑት ደቡብ ጎንደር ላይ በአጠቃላይ በዞን ውስጥ ያን ሁሉ ሰው ተገሎም እንኳን አካባቢው ሰላም ነው ብሎ በአደባባይ ሲናገር እንግዲህ መካድ የሥርዓታቸው ዋና መገለጫ መሆኑን የተመስገን ጥሩነህ ንግግር ያሳያል። ስለዚህ ከነዚህ ሰዎች ጋር በሎጂክ ተነጋግሮ መተማመን ስለማይቻል በአጠቃላይ እውነተኛው መልስ ግን ስትራቴጂያቸው ማሸነፍ ስለሆነ በአማራ ክልል ውስጥ አሁን ዛሬ የታየው ነገር መሸፈንና መካድ ችግርን ማድበስበስ ዋና መገለጫቸው ስለነበረ ያንን በሚያከሽፍ ሁኔታ ህዝብ አደባባይ ወጥቶ በሰፊው በሚታይ ሁኔታ በተረጋጋና መልክ ባለው መልኩ ነገሮችን ሲያሳይ የነሱ መሸፈንና መካድ ማብረቅረቅ ዋና መገለጫቸው የነበረ ያንን መጋረጃ ቀዳዶ በመጣል እውነቱን ራቁቱን እንዲታይ ያደረገ ስለሆነ የአብይን ስርዓት አከርካሪውን የሰበረና ለውጥ ቅርብ መሆኑን ያሳየ ነገር ነው ማለት ነው። ዋናው ስትራቴጂያቸው ማደናገርና መሸፈን ነው፣ ነገርን መካድ ነው። ያንን ደግሞ ሊክዱ በማይችሉበት ሁኔታ ለህዝብም ለዓለምም ማሳየት ያንን ስትራቴጂያቸውን ካውንተር ስትራቴጂ ሆኖ የሚያሳይ ነገር ስለሆነ ደጋግሜ እንዳልኩት አከርካሪያቸውን የሰበረ ነገር መሆኑ በግልጽ የሚያሳይ ነገር ሆኖ ነው ያገኘውትና ይሄ ደግሞ ፍርሃትም ሆነ ድንጋጤ እንደሚጋባ ሁሉ ሙሉ ልብነትና እውነት የሚጋባ ነገር ስለሆነ አንተ እንደገለጽከው አሁን በአደባባይ መጥቶ ያጠቃላይ የህልውና ትግሉን በሚያግዝ መልኩ የህዝባዊ ቢተኝነቱም በአጠቃላይ ኢትዮጵያ ሊቀጣጠል እንደሚችልና ይሄ ስሜት ሊጋባ እንደሚችል
ምንም እንደው ነብይ መሆን አያስፈልግም በእርግጠኝነት መናገር ይቻላል መሳይ አሁን ዛሬ አማራ ክልል ያየነው ነገር በሁሉም ቦታ ተስፋፍቶ በጥቂት ቀናት ውስጥ እንደምናየውና አንተ ቅድም መጀመሪያ ላይ እንደገለጽክልኝ ያብይን ጊዜ ከተነበየነው 6 ወር ምናልባትም ሊያሳጥር የሚችል ነገር በቅርብ ጊዜ ልናይ እንደምንችል በቀላሉ መናገር ይቻላል እንግዲህ ጀነራል ቃል ብዙ ጉዳዮች ስላሉ ወደ ሌሎቹ ልሂድ ዛሬ አንድ ትልቅ ነገር ነው የተከሰተው ትልቅ ነገር ነው የሰማነው ትልቅ ሲባል ከአደጋው አንፃር ነው አደጋው ትልቅ ነው ያብይ አህመድ አገዛዝ ሄዶ በመጨረሻም ክንብንቡን እየገለጠ እንዳለ የሚያሳይም ነው የህዝብ ተወካዮች ምክር ቤት በአዲስ አበባ የኦሮሚያን መብት በተመለከተ ከፍትህ አንፃር ያጸደቀው አዋጅ ብዙ ተቃውሞ ቢቀርብበትም ነገር ግን ሁሉም ነገር በእጃቸው ስለሆነ እንዲጸድቅ አድርገውታል በዚህም የኦሮሚያ ፍርድ ቤቶች በአዲስ አበባ የኦሮሚያ ተቋማት ላይ መብት እንዲኖራቸው የሚያደርግ ነው ዝርዝር መረጃውን እንደሰማነው ከሆነ በአዲስ አበባ ባለው የኦሮሚያ ተቋማት ብቻ ሳይሆን በአዲስ አበባ ከተማ አስተዳደር ጉዳዮችም ጭምር መብት እንዲኖራቸው የሚያደርግ አዋጅ ነው የጸደቀው ይሄም ተከትሎ የሚመጣ የጸጥታ መዋቅሩ መብት እንዳለን የሰማነው በዚህም የኦሮሚያ አድማ ብተና የኦሮሚያ ፖሊስ የኦሮሚያ የደህንነት የጸጥታ መዋቅር በሙሉ አዲስ አበባ ላይ እንደፈለጋቸው ሊሆኑ የሚያስችል የህግ ድጋፍ ያገኙበት ነው ዛሬ በህዝብ ተወካዮች ምክር ቤት የጸደቀው ምን ሰማው ነገር ሁሉ ምናልባትም አብይ አህመድ በመጨረሻው ሰዓት ባለፈው የኢህአዴግ ስርዓት ታስታውሳለ 97 ላይ ሲሸነፍ አዲስ አበባን ሲያጣ አዋጆችን የተለያዩ ነገሮችን መከለስና መበረዝ የጀመረበት ሁኔታ ምናልባት በከፋ መልኩ አሁን የአብይ አህመድ አገዛዝ ከፍተኛ የሆነ አደጋ ሊያመጡ የሚችሉ እርምጃዎችን እየወሰደ ይገኛል ዳር ሲልበት የነበረውን አሁን በሚቆጣጠረው የህዝብ ተወካዮች ምክር ቤት አማካይነት የፍትህ ስርዓቱ ውስጥ የኦሮሚያ ክልል አዲስ አበባ ጣልቃ እንዲገባ የሚያደርግ ወይም ደግሞ መብት እንዲኖረው የሚያደርግ አዋጅ ነው ያጸደቀው ዝርዝሩን እንግዲህ ከሰሞኑን መጣበታለን ግን ወዲም ተባለ ወዲያ እነ አብይ አህመድ ዳር ሲሉ የነበረውን ጉዳይ በህዝብ ተወካዮች ምክር ቤት በህግ ማዕቀፍ ስም ፍላጎታቸውን አስፈጽመዋል እንዴት አየው ይሄንን ውሳኔ በጣም አስደንጋጭ ነው ይሄን ነገር በቶሎ የማይታረም ከሆነ ምናልባትም አብይ አህመድ የፈለገው በኦሮሞና በአማራ ህዝብ መሃል ጥላቻን በመንዛት ችግር ለመፍጠር የሄደበትን ርቀት የመጨረሻው ምዕራፍ ላይ መድረሱን የምናይበት ነው ማለት እንችላለን ግን እንዴት አየው ኢንጂነር ይልቃል መልክቱ በቀላሉ ማንም ሰው ሊገነዘበው በሚችለው ሁኔታ የተከሰተ ክስተት ነው መሳይ እንግዲህ አብይ ስልጣን ላይ 8 አመት ቆይቷል 8 አመት ከቆየ አሁን ለምን ነው እንግዲህ ይሄንን አዋጅ የ8ኛ አመቱ ተጠናቆ አዲስ ምርጫ ለማድረግና የምርጫ ቀስቀሳ ተጀምሮ አዲስ መንግስት ሊመጣ ነው እየተባለ በሚባልበት ሁኔታ እንግዲህ የነሱ ንግግር ይዤ ነው ሊሄድ ያለው ፓርላማ በመጨረሻ ሰዓት አዲስ አዋጅ ማጽደቅን ለምን አስፈለገው ነው እንግዲህ ዋናው ጥያቄ እና ለምን አሁን ዋይናው የሚለው ነገሩን ስር ለመረዳትና ያመጣጡን ማግኒቲዩድ ለማወቅ መቼና እንዴት የት የሚለው ነገር ትልቅ ፋይዳ አለው መሳይ ስለዚህ ለምን አሁን የሚለው ነገር ስታይ ሁለት ነገሮችን ይገልጽልናል አንደኛ ስርዓቱ በጣም እየተዳከመ በመሆኑና ዛሬ አማራ ክልል እየታየ የመጣው ነገር ህዝባዊ ቢተኝነት አዲስ አበባ ላይ ሊደርስ እንደሚችል ስለሚያቅ ያንን የህዝብ ተቃውሞ ለማፈንና ያለገላጋይ ለመግደል የሚፈልገውን ኃይል ሁሉ በመቃ ወደ እስር ቤት ለመውሰድ በፊት የነበረው መዋቅር ያረጀ የኔን አመራርና መመሪያ የማይቀበልበት ደረጃ ላይ ቢሮክራሲው ስለደረሰ የኔ ታማኝ የሆነን ፖሊስና ደህንነት በአዲስ አበባ ላይ ማስቀመጥ አለብኝ ነው በሌላ አነጋገር ምንድነው ስርዓቱ እየሞተ መሆኑንና አዲስ የህዝብ እንቅስቃሴ ሊመጣ መሆኑን አውቋል በአዲስ አበባ ፖሊስና በፌደራል አካባቢ ያሉትን ሰዎች እንደገና መፈወዝ እንደጀመረ ባለፈው ሳምንት እናንተም በሚዲያችሁ የገለጻችሁት ነገር ነው ስለዚህ እነዚህ ነገሮች ሁሉ የሚያሳዩ ምንድነው ስርዓቱ እየተሸመቀቀ ስለሄደ የለውጥ ገፊ ኃይሎች እየመጡ እንደሆነ እሳቱ ዙሪያውን እየለበለበው እንደሆነ ስላወቀ በነበረው ቢሮክራሲና የህግ ማስከበር ስርዓት የጸጥታ ማስከበር ስርዓት የፍርድ ቤቶች ስርዓት እና በነበረው ኢንስቲትዩሽን ለስልጣን ለመቆየት ስለማልችል ባምቻና ጋብቻ እኔ በማዘዘው
የፖሊስ የደህንነት የፍርድ ቤት ሁኔታ ብቻ ነው መኖር የሚችለው ብሎ የመጣው ሁኔታ ስላሯሯጠው እንጂ አሁን ስርዓቱ አልቆ አዲስ መንግስት ሊመጣ ሲል እንዲህ አይነት አዋጅ ማውጣትን ምንም የሚያስቸኩል ነገር አልነበር። ስለዚህ በህግ ሽፋን አደረገው እንጂ እኮ እስካሁንም የአዲስ አበባን የጸጥታና ደህንነት ሁኔታ የሚቆጣጠረው እኮ የአዲስ አበባ ፖሊስና ወይም ደግሞ ህጋዊ አካል አይደለም እኮ የኦሮሚያ የደህንነት ኃይሎች የኦሮሚያ አድማ በታኝ አዲስ አበባ ላይ እኮ ፈሰዋል። አሁን በህግ መታሰሩ እንጂ አዲሱ ነገር እስካሁንም እኮ እያደረጉ ነው፣ እያፈኑ ይወስዳሉ። አዲስ አበባ አፍነው ከኦሮሚያ የሚያስሩበት ሁኔታ ነው ያለውና ምናልባት የተለየው ነገር ህጋዊ ማዕቀፍና በህግ ማሰሩ በህዝብ ተወካዮች ምክር ቤት በአዋጅ እንዲጸድቅ ማድረግ ካልሆነ በስተቀር እርምጃውን እኮ አስቀድመው እየወሰዱት እኮ ነው። አፈናው እኮ ቆይቷል ከተጀመረ። እሱ ልክ ነው መሳይ፣ ግን ሁለት ነገር ነው ልናገር የነበረው፣ ሁለት ነገሮች ነው። አንደኛው የተናገርኩት ነው። ይሄ የለውጥ ሐሳብ የበለጠ እየገፋ ስለመጣ በበፊቱ መዋቅር በፍጹም መቆጣጠር ስለማይችልና የሚመጣውም ግፊት ማግኒቲዩዱ ከባድ እንደሆነ ስላወቀ ሌላ መዋቅር በመንግስት ላይ ሌላ መንግስት ማውጣት እንዳለበት ስርዓቱ በመመስበሱ ወደ ኪንሺፕ እና ፓትሮኔጅ መቀየሩን የሚያሳይ አንዱ ነገር ነው። ሁለተኛው ነገር ከዚሁ ጋር ተያይዞ የፖለቲካ መልእክቱ ነው። የፖለቲካ መልእክቱ ደግሞ ምንድነው? እኔ የኦሮሞ መንግስት ነኝ፣ ለናንተ ነው የምሰራው፣ ከአማራውም ጋር ጸብ ነኝ፣ ከትግሬውም ጋር ጸብ ነኝ፣ ለናንተ ነው የቆም፣ እናንተ ስትሉት የነበረውን የአዲስ አበባን የኦሮሚያ የማድረግ ነገር የሚያሳይ አንድ ምልክት ለማሳየት ይሄን አዋጅ አወጣው ሲል በኦሮሞን ከጎኑ ለማሰለፍ ደግሞ የፖለቲካ መልእክት ለማስተላለፍ ጭምር ነው። ለነዚህ ሁለት ነገሮች ነው እንጂ አሁን የኢትዮጵያ ችግር በምርጫም የሚፈታ አይደለም፣ በአዋጅም የሚፈታ አይደለም። ይሄም ነገር አብይን ከመውደቅና ከመባረር የሚያድነው አይደለም። አላማዎቹ ግን እነዚህ ሁለቱ ናቸው። አንደኛው በአዲስ አበባ ላይ የሚፈጠሩ ነገሮችን በቆየው ስርዓትና መዋቅር ፍርድ ቤት፣ ፖሊስ፣ ደህንነት ማስፈጸም እንደማይችል አውቆ የራሱን ልዩ መዋቅር ማደራጀቱን ያመለክታል። ይሄንን ቀደምም ብሎ የአዲስ አበባን ፖሊስና የፌደራል ፖሊስን ሲያዋቅር እንደነበረ አይተዋል። እዛ ውስጥ የነበሩ ሰዎችን ሁሉ በሙስና በምን ይያለ ቢሮአቸውን ሁሉ ወደ መፈተሽ እንደሄደና መዋቅሩን እንደማያምነው በግልጽ ማሳያ ነው። በሁለተኛው ደረጃ ደግሞ ቀደም ያለው በኦሮሚያ የተደረገው ሰልፍ አንዱ መገለጫ የሆነው አዲስ አበባ ላይም ልዩ ስልጣን እንዲኖራችሁ አዲስ አበባን እናንተ ለማድረግም እየሰራው ነው የሚሉ ሁለት መልእክቶችን ማስተላለፉ ስለሆነ እነዚህ ደግሞ ሁለቱም መልእክቶች እጅግ አደገኛና መርዛማ ስለሆኑ መርዛማና አደገኛ ስለሆኑ የኦሮሞ ህዝብና የኦሮሞ ኤሊቶች ጥያቄዎች ያለምንም ጥርጥር የኦሮሞ ህዝብ በራሱ የሚፈልጋቸውና የሚታገላቸው ጥያቄዎች አሉ። ነገር ግን የአብይ ማጭበርበሪያ፣ የአብይ ማደናገሪያ፣ የአብይ የስልጣን ማራዘሚያና የሱ በላባይ ቡድን መጫወቻ መሆን አንችልም። ኢንተሌክታችንን አትስደብ፣ ችሎታችንን አትናቀን፣ የኦሮሞን ህዝብ ጨዋነትና ኢትዮጵያዊነት አትፈታተን፣ ይሄንን የድንቁርና መልእክትን እዛው ለራስህና ለካድሬዎች ተጠቀምበት፣ ከዚህ በኋላ በቃን ብሎ የኦሮሞ ኤሊት ለዚህ ነገር ፈጣን ምላሽ መስጠት አለበት። አላማው ግን እጅግ መርዘኛና አደገኛ ህዝብን ከህዝብ የሚያባላ የአዲስ አበባንም ህዝብ ደግሞ ባይታወርነት እንዲሰማውና አቅመቢስ እንዲሆን የሚያደርግ ስለዚህ በቁጭት እንዲህ ያለው ነገር ሁሉ ሂዶ አብይ ምን ሰይፍ እንደሳለልን ስለሚታወቅ ጊዜ በሰጠነው ቁጥር ሁሉ ህዝብን ከህዝብ የሚያጋጭና በህዝብ ላይ ትልቅ ጥፋት የሚያመጣና ህዝቦችን እርስ በርስ የሚያዳማ ነገር እያደረገ ስለሆነ የአዲስ አበባ ህዝብም ለህዝባዊ እንቅስቃሴው መነሳት እንዳለበትና ከአብይ ምንም የሚጠበቅ ነገር እንደሌለ ጊዜ በሄደ ቁጥር አደገኛና መርዘኛ ነገሮች እንደሚያስተላልፍ ማሳያ ምልክት ነው። እነዚህ ሁለት ምልክቶች ናቸው የሚታየኝ መሳይ። የአብይ አህመድ አገዛዝን እንዲሁ እኔም አንተ ሙላችንም የኢትዮጵያን የፖለቲካ ሁኔታ አይኑን ገልጦ ለሚመለከት ሁሉ ስርዓቱ ከለት ወደ ለት እየነቀዘ እየተዳከመ እንደመጣ እናያለን። ግን እንደው በመጨረሻው ሰዓት አብይ አህመድ ኃላፊነት የሚሰማው ሰው አይደለም። ካለፉት ስርዓታት በጣም የተለየ ባህሪ ያለው ሰው ነው። ምንም ነገር ከማድረግ ወደ ኋላ አይልም። ጭካኔው ለከት የሌለው ሰው እንደሆነ ይታወቃል። ነገሮች እንዳመለጡ ልክ እንደነ ኮሎኔል መንግስቱ እንደሌሎችም እንደነ ኃይለማርያም ስልጣን የለቀቁበት እነ ኮሎኔል መንግስቱ ሀገር ጥለው ሄዱበት አብይ ከዛ ባለፈ በከፋ ሁኔታ ትርምስ ሊያደርግ ያሰለጠናቸው ያሉትን የተለያዩ የጸጥታ መዋቅሮችን
ወደ እርስ በርስ ጦርነት ውስጥ እንዲገቡ ሊያደርግ ይችላል። የሰውዬ ወደዛም ሊያመራ ይችላልና በዚህ ሰዓት ላይ መደረግ ያለበት ጥንቃቄ እንግዲህ የአዲስ አበባ ህዝብ ምን ሊያደርግ ይችላል? እጅ እግሩ ታስሯል። አሁን ምንም ነገር ማድረግ በማይችልበት ሁኔታ ነው። ግን ምንም እድል የለም ወይ? ይሄ ነገር እየመጣውን በሩ ላይ እያንኳኳ ነው። ዘልቆ ወደ ቤቱ ገብቷል። ምናልባት ጓዳ ውስጥ ምን ያለው እንግዲህ ወደ በጓሮ አልፎ እንዲወጣ ካልጠበቅም በስተቀር አሁን ችግሩ ቤቱ ገብቷል። አሁን ገብቶስ ምንድነው የሚጠብቀው የሚልም ጥያቄ ይነሳልና በዚህ ወቅት ላይ ምንድነው መደረግ ያለበት? በእርግጥ ትግል እየተካሄደ ነው። ነገር ግን ይሄ አገዛዝ ከዚህ በላይ ጥፋት እንዳይሰራ የሆነ ሉጋም የሚያበጅ ኃይል ያስፈልጋል፣ ከውስጥም ከውጭም። እዚህ ላይ እንደው የተወሰነ ነገር ማለት ከተቻለ ኢንጂነር ሊቃል አሁን ያልከው ነገር የምንገኝበት ደረጃ መንግስት አቅሎን የሳተበት ራሱን መቆጣጠር የማይችልበትና ፓኒክ ሙድ ውስጥ ያለበት ሁኔታ ነው ያለው። እንደዚህ በሆነ ጊዜ ደግሞ መንግስት የሚወስደው እርምጃ ተስፋ የመቁረጥና አቅመቢስነትና ፓኒክ የሆነ ሁኔታ ውስጥ በሚገባ ጊዜ ባልተረጋጋ ሁኔታ የሚወሰኑ ውሳኔዎች እንኳን በአብይ የግል ባህሪ ላይ ተጨምሮበትና ተቋም በሌለበት ሁኔታና በገለባነቱ ስልጣን ወዳድነቱ ኃላፊነት የጎደለው መሆኑ የበለጠ ነገሩን ሁሉ አደገኛ ያደርገዋል። እኩል የሚነጋገሩ ሰዎች በሌሉበት ይሄ ነገር አያዋጣንም ብሎ አማራጭ ፖሊሲ አቅጣጫ ለማቅረብ የራሱ አከርካሪ ያለው ሰው ካጠገቡ በሌለበት ሁኔታ አንድ ግለሰብ ከእግዚአብሔር የተሰጠ ስልጣን ነው ያለኝ ብሎ የሚያምን ሰው በተደናገጠና ተስፋ በቆረጠ ጊዜ ሊመጣ የሚችለው ነገር እጅግ በጣም አደገኛ ነው። ስለዚህ አሁን የተደናገጠና የተረበሸ መንግስት የተረጋጋ ህዝብ ያለንበት ጊዜ ላይ እንገኛለንና አሁንም ቢሆን ህዝብ ማድረግ ያለበት አንደኛ ጊዜውን ማሳጠር ነው። የአዲስ አበባ ህዝብም ደግሞ ትልቅ ህዝብ ነው፣ የተዋለደ ህዝብ ነው፣ የጋራ ሴቶችና የራሱ ማንነትን ያፈራ ህዝብ ነው። ከእንደዚህ አይነት ነገሮች ለመውጣት በጋራና ባንድ ላይ ቆሞ የአብይ መንግስት በቃኝ ውረድልኝ ዞር በልልኝ ማለትና በሚገባ መነሳት አለበት። ይሄ በተደጋጋሚ ካለው ነገሮች ደግሞ አሁን ሰሞኑን እየሆነ ያለው በሚድል ኢስት ውስጥ የተነሳው ጦርነት የበለጠ ነገሮችን ሁሉ የሚያባብስና የኑሮ ውድነቱንም የነዳጅ እጥረቱንም ትራንስፖርቱንም ማዳበሪያው የምግብ እጥረቱም ከዚህ ጋር ተያይዞ የሚመጣው የኑሮ ውድነት ሁሉ እጅግ አስፈሪና አደገኛ እንደሆነ እንኳንስ እንደ ኢትዮጵያ አይነት የመጨረሻው እንደ ሀገር አይደለም ትላልቅ ሀገሮችን ሁሉ የሚፈትን ሁኔታ ውስጥ የምንገኝበት ስለሆነ ይሄ ተያይዞ የመጣው ነገር ስርዓትን ከማባረር የተለየ ነገር አይደለምና ይሄ ስርዓት እንደማይቆይ አውቀን ህዝብ ግን አጠቃላይ አንድ ላይ በጋራ መቆም እንዳለበት እነዚህ ነገሮች ደግሞ ተስፋ የሚሰጡት ከቅርብ ጊዜ ወዲህ አብይ ሊጠቀምባቸው የሚፈልጋቸው ካርዶች ምን እንደሆኑ በኦኤልኤፍ ኦኤልኤ የሚሰጠው መግለጫ ደጋግማ አይተህ እንደሆነ ካርዶቹ ምን እንደሆኑ እኮ አይታል እኮ የአዲስ አበባ ካርድ አንዱ እንደሆነ ኦሮሚያ ማን ነው የኦሮሞ ነጻነት ግንባር ሰሞኑን በሰጠው መግለጫ ውስጥ 4-5 ነጥቦችን ገልጾ ካለው ውስጥ አንዱ የአዲስ አበባ ጉዳይ እንደሆነ እኮ በግልጽ ተናግሯል። ያ ማለት ለስሜት የቀረበ ወጣቶች የሚመሩት በብሔረሰብ የተደራጀ የሆነው ኦኤልኤ በዚህ ደረጃ የበሰለና ያብይ ወጥመድ ውስጥ መግባት እንደሌለበት ህዝቡን አስተባብሮ የዚችን የወልቃይትን ካርድ እንደሚጠቀም አሁን ሰሞኑን ደግሞ እንደገና እንዴት አድርጎ የወልቃይትን ጉዳይ መልሶ ደግሞ ምርጫ ቦርድ እዛ ውስጥ እንዳይሄዱሉ አድርጎ እንዴት አድርጎ መልሶ መጫወቻ እንዳደረገው የአዲስ አበባን ጉዳይ እንዴት እንዳደረገው ምርጫን እንዴት እንዳለው እኔ እንደውም የኦኤልኤ መግለጫ የቅርብ ጊዜው ትልቅ መረጃ እንዳላቸውና አብይ በየጊዜው የሚያደርጋቸው ነገሮች ሁሉ አስቀድመው እንዳወቁበትና የውስጥ መረጃም ጭምር እንዳላቸው ከዛሬው አዋጅ በግልጽ ተረድቻለሁ። ከዚህ የምትረዳው ነገር በፖለቲካ ድርጅቶችም በህዝቡም ውስጥ በሚዲያውም ውስጥ የአብይን ሴራና ተንኮል እንደታወቀበት ያሳያል። ነገር ግን ቅድም እንዳልነው የተረበሸ መንግስት ሁሉ ጊዜ ብዙ ጉልበትና ጠመንጃ በእጁ ላይ ስላለ ሊያደርስ የሚችለው ጥፋት ብዙ ስለሆነ ባንድ ላይ በመነሳት እናንተ ሚዲያዎችም የአዲስ አበባ ህዝብም ዞር በልልኝ ብሎ ባጭር ጊዜ የአማራ ክልል የተደረገውን ህዝባዊ እምቢተኝነት በመቀላቀል ወደ አደባባይ በመውጣት ዞር በል የሚለውን ነገር ማድረግ አለበት። ህዝብ ለህዝብ የሚያጋጭ ነገር እንዳይኖር ደግሞ ሚዲያዎች ሁሉ ኃላፊነት በተሞላበት መልኩ መስራት አለባቸው። የህልውና ትግል የሚያደርጉ አካላት ሁሉ የነገ ሽግግር ሂደት ሁሉንም የሚያሳትፍና ኢትዮጵያውያን ሁሉ አለኝ የሚሉትን ጥያቄዎች አቅርበው በሰለጠነ መንገድ ተወያይተው
የጋራ አመለካከት ያለበት የሽግግር ጊዜ እንደሚያቋቁም እንጂ ማንንም ወደ ኋላ እንደማይባል የአማራ መንግስት የትግሬ መንግስት የኦሮሞ መንግስት የሚባል ሳይሆን የኢትዮጵያውያን ሁሉ መንግስት የኢትዮጵያውያን አመለካከቶችና ሐሳቦች ሁሉ የሚወከሉበትና በዛ ላይ ተመስርቶ መዋቅሮችና የመንግስት ተቋማት የሚሰሩበት በሂደትም ደግሞ በህዝብ የተመረጠ መንግስት የሚመጣበትን ስርዓትና ህግ የምናበጅበት ሁኔታ